ሰላም እንዴት ሰንብታችሁልናል ውድ ተመልካቾቻችን? ይህ የብስራት ዩቲዩብ ቻናላችን ነው። ፕሮግራማችን የእግር ኳስ ዳኝነት ምስጢር፣ ለዛሬም የተለያዩ ሀሳቦችን ይዘን ወደ እናንተ የምንደርስ ይሆናል። እንደ ሁልጊዜው የካፍ ኢንስትራክተር ሽፈራው እሸቱ ፕሮግራሙን በማዘጋጀትና በማቅረብ ከኛ ጋር ጥሩ ቆይታን ያደርጋሉ። ፕሮግራሙን እየመራው ከመላ የስቱዲዮ ባለሙያዎች ጋር ደግሞ በጋራ ቆይታን የማደርገው አዲስ ማመር ነኝ። አብራችሁን ቆዩ። ኢንስትራክተር እንዴት ሰነበቱ? እግዚአብሔር ይመስገን። ሳምንቱ እንዴት አለፈ? እንዴት ነው አየሩ? ዝናቡ እንዴት ይዞታል? እሱ ዝናቡ ትንሽ አስቸግሯል። ዝናቡ እሺ ወራቱን ጠብቆ የሚመጣ ነው፣ ግን የሚያስከትላቸው አንዳንድ ነገሮች ስላሉ እነሱን መጠንቀቅ ግድ ነው፣ ያስፈልጋል። አንዱ ልክ ዝናብ በጣለ ወይም ሲጀምር መሬቱ በፀሐይ በሰለ ስለሆነ በጣም ብዙ ፀሐይ እንትን ያለው ስለሆነ አቧራማ ስለሆነ ዝናብና ጭቃ ደግሞ ሲገናኝ ከመሰረቱ መሽተት ይመጣል። ማለት ትንፋገት አለ ወደ ላይ። እሱ በጉሮሮ ሲገባ ብዙን ሰው ለጉንፋን ለዚህ ለአንዳንድ አለርጂክ ነገሮች እንትን ያደርጋልና ሰዎች በዚህ ጊዜ በተቻለ መጠን ማስክን መጠቀም፣ ሁለተኛ በራቸውንም ደግሞ መዝጋት በተቻለ መጠን ያ ነገር እስኪላመድ ድረስ ለምሳሌ 10-15 ደቂቃ ተኖ እስከሚያልቅ ድረስ ማለት ነው። ከዛ በኋላ ያለው ችግር የለውም እና እንደዛ ቢደረግ ደህና ይመስለኛል። ከራሴ ኤክስፒሪየንስ ነው እንግዲህ እንደዛ ነው የማደርገው። እንዲህ እያደረግን ነው እንጂ ዝናቡ አንዳንድ ጊዜ ያልተጠበቀ ይዘንባል። ያው ከርሞ የሚመጣ ነገር ስለሆነ በጋ ዝናብ ነው፣ ወቅቱም ነው። ነገር ግን ኢንስትራክተር የትኛውም የአየር ጸባይ ወይም የአየር ሁኔታ በተለየ መልኩ ለስፖርተኛ አይከብደውም ይባላል። አዎ እሱማ እንደዛም ሆኖ ኤክሰርሳይዝ ማቋረጥ አያስፈልግም። ማስክሽንም ቢሆን አድርገሽ ያንን የተለመደ ነገር ግድ ነው። ግን በህይወት ውስጥ ሰዎች ሊረዱት የሚገባው ነገር በህይወት ውስጥ አንዱ የማያቋርጥ ምግብ ኤክሰርሳይዝ ነው፣ ስፖርት ነው። የማይቋረጥ ነው። ዛሬ እንዲህ ስለሆነ እንዲህ ስለሆነ እያሉ ምክንያት በማቅረብ ከማቋረጥ ባይሆን ርዝማኔውን መቀነስ፣ አይነቱንም መቀየር ይቻላል፣ መቀነስ ይቻላል፣ አይነቱን መለዋወጥ ይቻላል። እንደገና አንዳንድ ስራዎች ሊኖሩ ይችላሉ። ጠዋት መነሳት 2-3 ሰዓት የሚሰሩ ስራዎች ምኖች ሊኖሩ ይችላሉ። ስለዚህ ዛሬ ስራ ስለሚበዛ ከሚል ከጠዋቱ ቀደም ብሎ ተነስቶ ቢያንስ 30 ደቂቃ ያ በደህናው ቀን 1 ሰዓት ተኩል 1 ሰዓት 2 ሰዓት ሊሰራ ይችል ይሆናል። ቀን ደግሞ 30 ደቂቃውን ሰርቶ ላለማቋረጥ ለዛ መሄዱ ጥሩ ነው፣ ይጠቅማል። እንግዲህ ሌሎቹ ነገሮች እንዳሉ ሆነው ጥሩ ኢንስትራክተር፣ እንደ መግቢያ እንዲህ ከተወያየን ወደ ዋናው ርዕሰ ጉዳያችን ወይም ደግሞ ፕሮግራማችን እንግባና ለዛሬ ተቀያሪ ተጫዋቾችን ቅድሚያ እናደርግና ፕሮግራማችንን እንጀምር። እንግዲህ አንድ ተጫዋች ሊቀየር ባለበት ሰዓት ወይም ደግሞ አንድ ተቀያሪ ተጫዋች ሜዳውን ለቆ በሚወጣበት ወቅት ረዳት ዳኛውን አላስፈላጊ ድርጊት ቢያደርግ ማለት ጎሸምም ሊሆን ይችላል ቢያደርግ፣ አራተኛ ዳኛ ማለት ያው ሰዓት የሚያስመለክተው ቅያሬ ተጫዋቾችን የሚያሳየው ነው አይደለ? እሱን ጎሽሞት ቢወጣ ዳኛው ምን ሊፈጽሙ ይችላሉ? ምክንያቱም ተቀያሪ ተጫዋች ካለ ተተኪ ተጫዋች ደግሞ ግድ ነው። ያ ተተኪ የነበረው ተጫዋች ደግሞ በመግባት ላይ ነው። በዚህ ሰዓት ምን አይነት ውሳኔ ከዳኛውን ጠብቅ አላስፈላጊ ድርጊቶችን ቢፈጽም የተቀያሪ ተጫዋች ጨዋታው እንዴት ሊቀጥል ይችላል? ኦኬ፣ ጥሩ ጥያቄ ነው። ምንጊዜም ተጫዋች ወይም የተመዘገበ የአንድ ቡድን አባል ሊስቱ ለዳኛው ከቀረበበት ጊዜ ጀምሮ ዳኛው እጅ ከገባ ጀምሮ ማለትም አራተኛው ዳኛ ነው የሚሰጠው፣ ከዛ ሰዓት ጀምሮ በቁጥጥር ስር ናቸው። ያ ማለት ምንድን ነው? ማንኛውም በ12ኛው ህግ ላይ የተፈጸሙ የዲሲፕሊን አወሳሰዶች በእነዚህም በአባላቱ ላይ ተፈጻሚ ይሆናሉ። ይህም በመዘንጋት እኔ ተጫዋች አይደለሁም ሜዳ ውስጥ አልገባሁም በሚል አሁን ምን አረኮም ምንም አይደለም ብሎ ነገሮችን አቅልሎ በማየት ኮቾቹም ቢሆኑ ወይም አሰልጣኞቹ ወይም የሜዲካል ሰዎች ሁሉም ስራ አላቸው። ስራቸው ምን መሆን እንዳለበት በህጉ ላይ ተደርሶ በዳኞች ህግ ላይ አለ፣ በክለብ አስተዳደር ላይ አለ። ስለዚህ ያ ዝርዝር ከተላለፈ ጀምሮ የሚወሰዱ እርምጃዎች
በስፖንቴኒየስ በሆነ በጥላቻ ላይ ተመስርቶ እንደው በድንገት ሳይሆን በህግ ነው። ስለዚህ ምንጊዜም ማሰብ ያስፈልጋል። አንድ ተጫዋች ሲጫወት ቆየ፣ ዳኛው ማነው ረዳት ዳኛው ተቀየር ይለዋል። ተቀየር ሲለው አልቀየርም ቢል ዳኛ እዚህ ውስጥ አይገባም። እየጠራህ ነው ሂድ ተቀየር ሊለው አይችልም። ሰዓቱን ነው የሚይዘው። መቀየራል ሂድ አይ ብሎ ጭቅጭቅ ካላቸው እነሱ ይጨቃጨቁ። የጨዋታው ህግ ምንድን ነው የሚለው? ጨዋታውን ቀጥል ነው የሚለው። ግን አይስተጓጎልም? እዚህ ጋር በሱ በሚያደርገው ድርጊት ጨዋታው ሊስተጓጎል አይችልም? አይ እኮ ጨዋታውን ስትቀጥይበት የግድ ጨዋታላ ምን ብለሽ ታቆሚዋለሽ? ከማን ጋር ይጣላል? ኮቹን አውጣ ነው የሚለው። አልወጣም ብሎ ጨዋታው ላይ ቢቀጥል ዳኞች እዚህ ውስጥ ጣልቃ አይገቡም። ስራቸውን ይቀጥላሉ። የእነሱን ስራ የሚያበላሽ ነገር የለም። ለምሳሌ የእነሱን ስራ ለማበላሸት ኮቹ ከዛ የሮጠ መጥቶ አንገቱን ይዞ ወጣለሁ ቢል ያኔ ጨዋታው ይቋረጣል። አይቻልም። ተቀያሪውም ተጫዋች አሰልጣኙ ላይ ያልተገባ ድርጊት ቢፈጽምም ቢፈጽምም በራሱ እነኛ አሁን በምን ይሆናሉ? በዛ በዳኛው በተሰጠው ስልጣን ውስጥ ነው የሚገቡት። ጥፋት ላይ ናቸው። ለእንዲህ መሰል ጥፋት ህጉ ምን ይላል? የራሱ አሰልጣኝ ነው ወይም የራሱ ተጫዋች ነው ተብሎ የሚታለፍ ነገር የለም። እንደ የለም እኮ ተጫዋች እኮ የራሱን ጓደኛ እኮ ሊመታው ይችላል እዚህ ውስጥ ሜዳ ላይ። እኔ ምን አገባኝ እነሱ ናቸው ብሎ ማለት የለም። ስለዚህ እንዲህ ነገር በሚፈጸምበት ጊዜ ዳኛ ትዕግስተኛ ሆኖ እሱ ቀድሞ የሚናደድ መሆን የለበትም። ድርጊቶቹ ሊያበሳጩ ይችላሉ። አሰልጣኝ ወይ ቡድን መሪ ና ውጣ ብሎ ሲለው አልወጣም ብሎ ማለት አስቸጋሪ ነው። ከዛም በኋላ እንዳውም ደግሞ ሲወጣ ወይም እየተሳደበ ሊወጣ ይችላል ወይም ምናምን እንደዚህ ነገር። አንዳንድ ደግሞ ኢኖሰንት የሆኑ ተጫዋቾች እናያለን። በልችም የውጮቹ ተጫዋቾች ያሳዩናል። ዳኛው ጋር ሲደርስ ታንኪው ብሎ የሚወጣ አለ። አይደለም የሚወጣ በተቀይሮ የሚወጣው አይደለም ቢጫ ካርድ ሲሰጠው ታንኪው ብሎ የሚወጣው ማለት ቀይ ካርድም ሲያገኝ እንደዚሁ ብሎ ይወጣ እንዳለ አይቻለሁ ባይኔ። አንዳንዱም ያው ጠጋ ብሎ የሚለውን ብሎ ይወጣል። ዳኛው ደግሞ ሪፖርት ሊያደርግበት ይችላል። ግን ይጽፍበታል ደግሞ እንደዚህ ነገር የሚያረካል። ስለዚህ ይሄኛው ኬዝ ግን ለየት የሚለው በቃ ውጣ ተባለ እየወጣ ነው። ከመውጣቱ በፊት ግን ረዳት ዳኛም ቢሆን እንግዲህ አስሬ ኳሱ ወጥቷል እያለው ወይም ኦፍሳይድ ነው እያለው ብቻ በሆነ ነገር አልተስማማውም። የሆነ ነገር አቁስሎታል ማለት ነው፣ አናዶታል። አንድ አራተኛ ዳኛውም ቢሆን እንግዲህ አንዳንድ ነገር ብዙ ነገር አለ የሚገናኙበትና አሁን ልክ ሲወጣ ጠብቆ እዚህ ጋር ውጣ ተብሏል። ይሄው እየወጣ ነው። ግን እዚህ ጋር ሲደርስ አራተኛ ዳኛውም 4 ቁጥር በ8 ቁጥር ይለወጣል የሚለውን እንዲህ እንደያዘ ቀጥታ ከዛ መጥቶ እንደ ሲኖትራክ እሱን ገፍቶ መውጣት ማለት ምን ማለት ነው? ይሄን ነው እንግዲህ አሁን ዳኛው ወደ ህግ የሚተረጉመው። ለሞላ ሜዳ እዚህ ድረስ መጥቶ በባህሪ እዚህ ያለውን ተጫዋች ሰላም ለማለት ይመጣሉ ተጫዋቾች። አለበለዚያ ህጉ እኮ በየትኛውም አቅጣጫ መውጣት ትችላላችሁ ብሏል እኮ። ሲቀየሩ ችግር የለም። እዚህ ላይ ነው አሁን 11 ቁጥር ሊወጣ ነው ከተባለ ይሄ ነው የሚቀርበው። በሚቀርበው ይውጣ ነው እንዳውም ህጉ። እዛ ድረስ ሄደሽ ግን ይሄን ሰውዬ መተሽ መውጣት ማለት ራሱን የቻለ ጥፋት ነው። ከባድ ጥፋትም ነው። ሰነዛዘሩ ምናምኑ ግፊው እንደዛ ስለሆነ ዳኛ ምንድን ነው የሚያደርገው ነው አሁን። ስለዚህ 4 ቁጥር ወጥቶ 8 ቁጥር ይገባል የሆነ ነገር ይዞ ነበር። ነገር ግን 4 ቁጥር በጤና አልወጣም። እዚህ ጋር ጥፋት ፈጽሞ ነው የወጣው። ዳኛው በቀጥታ ወደዚህ ይመጣል። እዚሁ ጋር እንዳለ ለሱ ቀይ ካርዱን ያሳየዋል። በፍጥነት እያያቸው ስለሆነ ሄዶ በቀይ ካርድ ያስወጣዋል እሱ። ከዛ ይሄ 8 ቁጥር እዚህ ቆሟል። ምን ይሁን ነው አሁን? ሊቀይረው የነበረው ተጫዋች በጥፋት ወጣ። ከዛስ ምን ይሁን?
በማን ይለወጥ? ይሄ አሁን እዚሁ ያሉት አመራሮቹ እዚህ ውስጥ ካሉት ተጫዋቾች አንድ ተጫዋች ወይ ያስወጣሉ በሆነ አይነት ነገር አድርገው ወይም ደግሞ ቁጥሩን ይለውጡና 8 ቁጥር 4 ቁጥር የሚለውን ትተው 8 ቁጥር 2 ቁጥር በሚለው ሊያደርጉ ይችላሉ። 2 ቁጥር ይወጣል፣ 8 ቁጥር ይገባል። 8 ቁጥር ያጠፋው ጥፋት ስለሌለ በሱ ጋራ ጭቅጭቅ የለንም። ግን የሚቀይረው ፈልጓል። 4 ቁጥር ሊቀይረው ነበር፣ ወጣ እሱ በጥፋት። ቦታው ደግሞ ካልሆነስ የሚጫወትበት ምናልባት ያ የቆመው ተጫዋች ደግሞ ተመልሶ እሱ ደግሞ ምን ያደርጋል? አሰልጣኙና ቡድን መሪው የዛ ቡድን ኃላፊነት ነው። ግራውስ አሁን ይሄንን ከምናረግ 2 ቁጥርን እናስወጣና ነው 11 ቁጥርን እናስወጣውና ሌላ ልጅ እናስገባ ሊል ይችላል። እና 11 ቁጥርን ስናስወጣው ይሄ 8 ቁጥር ይችላል ወይ የዚህ ቦታ ላይ ሆኖ መጫወት የሚለውን እነሱ እንግዲህ የራሳቸው ቴክኒካል ነገር ነው የሚሰሩት። ይሄን ውስጣቸውን ሊሰሩ ይችላሉ። እኛ አሁን ከህግ አንጻር ግን 8 ቁጥር በ4 ሊለወጥ ነበረ። 4 ጥፋት አጠፋ እና ወጣ መውጣቱን። ስለዚህ በመቀየሪያ ቦርዱ ላይ 8 በ4 ይለወጣል የሚለው ይቀራል። ማሻሻያ ይደረጋል። በቃ ያ ወጥቷል። 8 የሚገባ ከሆነ የሚለውጠውን ልጅ መቀየራት አለባቸው እነሱ። በ4 አይገባም ማለት ነው። በጎዶሏቸው ይቀጥላሉ ማለት ነው። ጨዋታውን ይቀጥላል። ዳኛው አይጠብቅም፣ እነሱ እስከሚመካከሩም አይጠብቅም። እርግጥ ክርክር እንዳይመጣ ምክንያት ላለመሆን ልጁ ወጣ በቀይ በምትኩ ሰው እስከምናስገባ ድረስ እንደዚህ አድርጎብናል የሚል ነገር እንዳያመጣ በዛች ደቂቃ ውስጥ ጎዶሎ መጫወት ቀዳዳ ሊፈጥር ይችላል እና ለዛ ምክንያት ላለመሆን ዳኛው ሰዓቱን መዝግቦ ያቆየው ይችላል ተወሰነ። ግን ኢንስትራክተር ሁልጊዜ ቀይ ካርድ ነው እንደ አይነት ክስተቶች በቀይ ካርድ ብቻ ነው መጨረሻቸው ሊሆን የሚችለው? አንዳንዴ ኮመን ሴንሱን መጠቀም ማለት ያ ኮመን ሴንስ ተጠቀመ ማለት በዝምታ ይለፈው ሳይሆን በቢጫ ካርድ ቅጣት ሊሰጠው ይችላል። ግን ሁልጊዜ ኢሚዲየትሊ ቀይ ካርድ ብቻ መመልከት አለበት አይደለም። ቢጫ ካርድ የሚያሰጥ ከሆነም ቢጫ ካርድ ይሰጠዋል እኮ። ቢጫ ካርዱን መዝግቦበት ይወጣል። ስለዚህ 8 ቁጥር ምን ይሆናል? ይገባል። ያ ከነ ቢጫ ካርዱ ነው የሚወጣው። ስለዚህ ቀይ ግን አያስገባውም። ለዚህ ነው በቀይ ከሆነ ግን አይገባም 8 ቁጥር በማን ይገባል? በሌላ ካልሆነ በስተቀር እንጂ እንዳልሽው ነው። ቀላል ነገር ከሆነ በትዕግስት ያንን ግን ሪፖርት ላይ ይጽፋል። እንዲህ ነበረ፣ በትዕግስት የጨዋታውን ሁኔታ በማገናዘብ አልፌዋለሁ ሊል ይችላል። የማይታለፍ ነገር ግን ሆን ብሎ የተደረገ ስለሆነ ቢጫ ካርድ፣ ይሄ ደግሞ ብሩታል ነው፣ የጭካኔ ስራ ነው የተሰራው። ስለዚህ በቀይ ካርድ ብሎ ሪፖርቱን ይጽፍበታል ማለት ነው። መልካም ውድ ተመልካቾቻችን ግልጽ ሆኖላችኋል ብለን እናስባለን። ወደ ሁለተኛው ጉዳያችን እንግባና ተጫዋቾች በብዙ ሁኔታ ሊቀጡ ይችላሉ። እንግዲህ አሁን ቀደም ብለንም ያነሳነው ጉዳይ አለ። በቅያሬ እንኳን ላይ በሚፈጽሟቸው ጥፋቶች ስህተቶችም ሊቀጡ ይችላሉ። ተጫዋቾች ላይ በሚሰሩት ቅጣት ይጣልባቸዋል። በሚሰሩት ጉዳት ወይም በሚያጠፉት ጥፋት፣ በስነ ምግባር ባልተገባ ጠባይ ባህሪ በማሳየት በጣም በብዙ ነገሮች ይቀጣሉ። ሲቀጡም ተመልክተናል። ነገር ግን ተጫዋቾች ኳስን ሳይነኩ በአቋቋማቸው ኦፍሳይድ ላይ ብቻ ስለቆሙ በኦፍሳይድ አቋቋማቸው ብቻ ሊቀጡ ይችላሉ ወይ? ከህግ አንጻር ይሄ ነገር እንዴት ይታያል ኢንስትራክተር? አዎ እንግዲህ ይሄ የሚባለው ተጫዋች ሁልጊዜ ተጫዋች ኦፍሳይድ ነው ከተባለ ኦፍሳይድ ላይ ነው ከተባለ ይሄ ሁሌ ይቀጣል ወይ? ሁሌ ይገባል። ይሄ ኳስ ሲገባ ረዳት ዳኛም ያወጣል። ስለዚህ እስከ መቼ ነው እንደዚህ የሚቀጥለው? 12 ቁጥር ብዙ ጊዜ ኦፍሳይድ የሚገባ ከሆነ ምን ማድረግ ይቻላል? ዋናው ነገር ህጉን ነው የምናየው። የመጀመሪያ ነገር 12 ቁጥር ይሄ ኳስ በመመታቱ ምክንያት ብቻ 12ን ኦፍሳይድ ማድረግ አይቻልም። አንድ ይሄንን ነው። 11 ቁጥር ኳስ ሲመታ ኳሱ ተጨርፎ የሚመጣ ከሆነ ከሚቀጣባቸው 3 ዋና ነገሮች አንዱን አድርጓልና ይሄ ይቀጣል።
ጌይኒንግ አን አድቫንቴጅ በሚባለው አድቫንቴጅን ለማግኘት ሲል እዚህ ጋር በመገኘቱ እሱ ይቀጣል። ሌላው ደግሞ ይሄንን ተጋጣሚውን ማስቸገር ነው። ተጋጣሚውን ማስቸገር ካላስቸገረ ምን ማለት ነው? ኳስም ከዚህ ሊመጣለት ይችላል፣ ከዚህም ከጓደኛው ሊመጣ ይችላል። ይሄ ወደዚህ ለ11 ቁጥር ሲሰጥ ይሄኛው ደግሞ ከዚህ ወደ መሀል የሚሮጥ ከሆነ ምን ይሆነ ማለት ነው? አስቸገረ ማለት ነው። 11 ቁጥሩን አስቸግሯል። ስለዚህ እዚህ ጋር መቆሙ በኦፍሳይድ ያስቀጣዋል ብለን እየጠበቅን እያለን እሱ ግን ቶሎ ፖዚሽኑን ለወጠና ወደ ኳሱ ሄደና እንዳውም ኳሱ ሊቀበል የነበረውን 11 ቁጥር ዘጋው፣ ኢንተርፊር አደረገው፣ ጣልቃ ገባበት ነው የምንለው። 2 ነው። ሌላው ደግሞ ኳሷን ነው። ይሄ እንዲህ እያደረገ እየገፋ እየተጫወተ መጥቶ ለግብ ጠባቂው ሊሰጥ ሲል ወደ ኳሷ ይሄዳል። መጀመሪያ ኦፍሳይድ ነው፣ ወደዛ መሄድ ባልተገባው ነበር። ሄዶ ግን ኳሷን እነጥቃለሁ ካለ ምን ሆነ ማለት ነው? በኳሱ ተጫወተ። በኳሱ ሲጫወት ተጋጣሚውን ሲያስቸግር ጥቅም ለማግኘት ወይም ጌይን ለማድረግ ጌይኒንግ አን አድቫንቴጅ በሚባለው ከሆነ በሶስቱ ይቀጣል ብለናል። ይሄ ነው የኦፍሳይድ መቅጫ። ከዚህ ውጭ ግን ያለው ምንድን ነው? ኦፍሳይድ ብሎ የማይባልባቸው ሁኔታዎች ምንድን ናቸው? እኒህን ሶስቱም በማይሰራበት ጊዜ እነኝህን ሶስቱን አሁን ቅድም ያልኩበትን የሚቀጣባቸው ናቸውና የሚቀጣባቸው ባልሆነ ሁኔታ ግን በኦፍሳይድ አቋቋም ላይ በመሆኑ ብቻ ሊቀጣ አይችልም። ለምን? አንድ በመልስ ሮራ ጊዜ ሊሆን ይችላል። በመልስ ሮራ ጊዜ እንደዚህ ሆኖ ይህ 11 ቁጥር ማነው 12 ቁጥር ኳሱ ቢደርሰውና ቢጫወት ይችላል። በመልስ ሮራ ኦፍሳይድ የለም ስለሚል ማለት ነው። አንዱ ይሄ ነው። ሌላው በማዕዘን ምት ጊዜም ኦፍሳይድ የለም። ምክንያቱም ማዕዘን ምት ስንል ኳሱ ከዚህ ነው የሚመታው፣ ከዚህ ነው የሚመታው። እዚህ ሌሎች ተጫዋቾች አሉ፣ እዚህ ሌሎች ተጫዋቾች አሉ። እንደ አጋጣሚ ግን ይሄ ኳስ ሲመታ 12 ቁጥር ኦፍሳይድ የሚያደርገው ቦታ ላይ በሌላው ጨዋታ ጊዜ አቋቋሙን ስናይ ይሄ እንደዚህ ሆኖ ኳስ ከዚህ ቅጣት ምት ቢመታ ለምሳሌ 11 ቁጥር ይሄን ቅጣት ምት ቢመታው 12 ቁጥር ኦፍሳይድ ነው፣ ኦፍሳይድ ነው ይሄ በዚህ መልክ ሲታይ። ነገር ግን ይሄ ወደ ማዕዘን ምት ብናመጣው ይሄ ማዕዘን ምት ሲመታ ይሄ በኦፍሳይድ አቋቋም ላይ ቢሆንም እንኳን በኦፍሳይድ ጊዜ ኦፍሳይድ ማዕዘን ምት ጊዜ ኦፍሳይድ የለም ብሎ ሕግ ስለወጣ ልክ እንደ መልሱ ሮራው አይቀጣም። ይሄ ነው። ሌላው ሶስተኛው አሁንም ደግሞ የማይቀጣበት ነገር አለ። መቼ ነው? በመልስ ምት ጊዜ። መልስ ምት ጊዜ ከዚህ ይሄ መልስ ምት ይመታል። 11 ቁጥር እዚህ ጋር ቆሟል። ይሄ ሲመታ ሁለቱም ይሁኑ አንዱም ይሁን ብቻ የኳስ መጣ። መጠንቀቅ ያለባቸው ተከላካዮች ናቸው እንጂ ይሄ ኳስ ቀጥታ መጥቶ እዚህ ቢደርሰው እና ይሄ ልጅ ቢጫወት በመልስ ምት ጊዜ ኦፍሳይድ የለም። ለምንድን ነው የማይኖረው? ይኑር እንጂ የሚል ጥያቄ ቢመጣ ግን ጨዋታውን የሚያደበዝዝ ስሜት የሚያደፈርስ ኳስን የሚያበላሽ አይነት ሁኔታ ይፈጠራል። ለምን? ይሄ ልጅ ኦፍሳይድ ይኑር ቢባል ይሄንን ልጅ ኦፍሳይድ ለማስደረግ አሁን እንደዚህ ሆነ እሱን ኦፍሳይድ ለማስደረግ እንዲህ እያሉ አይቆሙም። ወደዚህ እየመጡ ወደዚህ እየመጡ ወደዚህ እየመጡ ነው። አሁን ግን በኦፍሳይድ የለም ካል ምን ይሆናሉ? እነዚህ ተጫዋች እነዚህን ኦፍሳይድ ለማድረግ ወዲህ ይመጣሉ። እንደዚህ እያጠበቡት ነው የሚመጡት። ይመጣል፣ በቃ አሁንም እዚህ ይመጣል። ለምን? ይሄ ኦፍሳይድ እንዲሆንለት ነው። ሊቀጣ እኮ ነው የሚፈልገው ይሄ። ስለዚህ ምን ይሆናል? ወደዚህ ይመጣል። ና ይለዋል ያ ግብ ጠባቂው።
እኒህም አብረው ወደዛ ይሄዳሉ ኦፍሳይድ ላለመሆን። አየሽው ምን ይሆናል ሜዳው ምንም የጨዋታ እንትን እዚህ ድረስ ሊመጡ ይችላሉ። ስለዚህ ገላገለን ህጉ 16ኛ ህግ መልስ ምት ነው። በመልስ ምት ጊዜ ኦፍሳይድ የለም ማለት። ስለዚህ ምን ይሆናል? ይሄ ምት ከመመታቱ በፊት ሁሉም ይሮጥና እዚህ ያለውን እና 11ን እና 12ን ለመያዝ እዚህ ያሉት እነ 9 እና 6 ወደዚህ ይመጣሉ። ጨዋታው ምን ይሆናል? ሰፊ ይሆናል። ቴክኒኩም የሚጣፍጠውም እንግዲህ እንደዚህ ሲሆን ነው ማለት ነው። በእንዲህ አይነት በእነኝህ በሶስቱ እንትን ኦፍሳይድ የለም ተብሎ በዚህ ተከልክሏል እና በእነኝህ በሶስቱ በማዕዘን ምት፣ በመልስ ውርወራ እና በመልስ ምት ጊዜ ኦፍሳይድ የለም ተብሎ ተከለከለ። ስለዚህ ጨዋታው እንደዚህ ክፍት እንዲሆን ያደርገዋል፣ ይረዳዋል ማለት ነው። የማይቀጣበትና የሚቀጣበት ጊዜ ኦፍሳይድ ስለነበረ ተጫዋች ሁልጊዜ ይቀጣል ማለት አይደለም። አሁን ባልኩሽ አይነት ቦታውና ሁኔታ ይወስነዋል። ጥሩ ኢንስትራክተር፣ ቀረ የሚሉት ነገር ከሌለ እኛ የዛሬ መሰናዷችንን እዚህ ላይ እናብቃ። አዎ እሺ፣ መልካም። ውድ ተመልካቾቻችን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። የእግር ኳስ ዳኝነት ምስጢርን በብስራት ዩቲዩብ ቻናል ላይ ብቻ ታገኙታላችሁ። ለሳምንት ቀጠሮ ይዘን የዛሬን እዚህ ላይ እናብቃ። የካፍ ኢንስትራክተር ሽፈራው እሸቱ ዛሬም ከኛ ጋር ጥሩ ቆይታ እናደረጉ። አዲስ መሀመድ ከመላው ስቱዲዮ ባለሙያዎች ጋር በጋራ ቆይታ እናድርግ ያለው። እስከ ሳምንት ቸር ቆዩልን።